ወይ ዲናል ስላንቺ እየተናገርኩ ነው። ሚዩት አብሪ አላልኩም። ማር ሁላችሁ ሚዩት አድርጉና ላስረዳ ነው። ሲና ማርያምና አንቺ ጓደኛሞች ወንድሟ ልታመጡላት 280 ሺህ ከፍላችሁ ግን እንዳላመጣችሁላት እየነገረችን ነው። ስለዚህ ከእናንተ ሳይድ ደግሞ ያለውን አስረዱን። ኦኬ እኔ ላስረዳሽ። እሺ አስረጅኝ። 275 ሺህ ብር ነበር የሰጠችኝ። እሺ ጀመረ 260 ላከች። ከዛ በኋላ 15 ሺህ ብር ጨመረች። ያኔ መንገዱ ሳይዘጋ በፊት ማለት ነው። ፕሮሰስ ሁሉ ያለቀለት መንገዱ ሳይዘጋ ነው። ቲኬት ሁሉ የተቆረጠለት መንገዱ ሳይዘጋ ነው። ልክ እኔ እነሱ ከላኩ በኋላ 15 ቀን ሳይሆን ቪዛውን ሰርቼ ላኩላት። ቲኬቱንም ቆርጬ እንደውም ቲኬት አሪቁ ሲሉኝ ለ15 ቀን ብዬ ቲኬቱን ለ15 ቀንም ቲኬቱን ቆርጬ ላኩላት። ከዛ በኋላ ያ 15 ቀን ሳያልቅ መንገዱ ተዘጋ። ኢትዮጵያ ውስጥ መንገዱ ሲዘጋ መንገዱ አሁን ተዘግቷል። ምንም ማድረግ እሷ እንደዚህ በህገ ወጥ እንደዚህ በሶማሌ በሱዳኔ ምናምን ይላካል ምናምን ብሎ ኢንፎርሜሽን ብዙ አለ ነው። መንገዱ ተዘግቷል። ይሄ ቲኬት የተቆረጠ ቲኬት ኤክስቼንጅ አለው። መንገዱ ሲስተካከል ሀተ ቪዛው ቢቃጠል አልኳት። ቪዛው ቢቃጠል ራሱ እኔ አዲስ ቪዛ አውጥቼ ይሄ ቲኬት ላይ ኤክስቼንጅ አድርጌ አመጣዋለሁ። መንገዱ ሲስተካከል በህጋዊ መንገድ ማለት ነው። መንገዱ ከተስተካከለ በኋላ እሱ ይሄንን እየተባልን በቃ ዝም ተባባል። ኦሬዲ መንገዱ አልተስተካከለም። ወር ከምናምን ሲሆን ያ ቪዛውን ያወጣውበት ከፊል ከነሰለ እኔ ሳይነግረኝ ከነሰለ ኦሬዲ ወር ከምናምን ሆኗል። ሳይመጣ ማለት ነው። ጊዜ አይሰጡም። ታውቂያለሽ፣ እንደዚህ ቪዛ ሲታወጪ እንዲቆዩ አይፈልጉም። ቶሎ እንዲመጡ ነው የሚፈልጉት። ወር ከምናምን ሲሆን ቪዛው ተከነሰለ። ቪዛው መከንሰሉ ወላሂ አላወቁትም ነበረ። እኔ ማለት ቼክም አላረኩትም። አንደኛ ይሄ ቪዛ ሲያልቅ ሌላው ቪዛ አውጣለሁ ብዬ ጭንቅላቴ ውስጥም ስላለ ኦልሬዲ ቲኬት አለው። ቲኬት ሜቢ 32 ሺህ ብር ምናምን ነው ኤክስቼንጅ የሚደረገው ከተቆረጠ ላይ ማለት ነው። ይሄ መንገዱ ሲስተካከል ራሴ ያመጣዋለሁ ብዬ ከዋስትና ስለወሰድኩ ቲኬቱ ቪዛው ተከነሰለ። ይሄንን ዝም ብለን ቁጭ እያልን እሷ ወንድሟ ሶማሌ ያስገባች። እኔ ምንም የሰማሁት ነገር የለም። ከኔ ጋርም የተመካከረችው ነገር የለም። ከኔ ጋር ያወራችው ጭራሽም ከኔ ጋር አላወራንም። ሀቅ ለመናገር ማለት ወንድሟ ከኔ ጋር አውጥቷ እሷ እስከዚህ ድረስ አላወራችኝም። ወንድሟ ሶማሌ ስታስገባች ቪዛው ቼክ ሲደረግ ቪዛ ተከንስሏል። ሶማሌ አስገብታ በቃ አሁን ይኸው ሊበር ነው ሁሉ ነገር ተስተካክሎለታል፣ ቻባ ተመቷል ምናምን ብላ ስትል ቪዛው ተከንስሏል። ምንም ማድረግ አይቻልም። ኦኬ እዛው እንዳለ ወንድሟ አሁንም እዛው ሶማሌ ስር እንዳለው በቃ ቪዛ ካላወጣሽልኝ ለ3 ቀን ብቻ ነው የቀጠሩኝ። ያኔ እሷ ቪዛ ካላወጣችልኝ ያለችን በ13 ነበረ፣ በዛኛው ወር በ13 ነበረ። ቪዛ ካላወጣችል ለ3 ቀን ብቻ ስለሆነ እዚህ የሚቆየው ወንድሜ በጣም ስቃይ የደረሰበት ስለሆነ ቪዛው ካላወጣሽልኝ አለችኝ። የመጀመሪያ ያወጣውበት ሰውዬ እምቢ አለ። ከረስ ኦልሬዲ አልፈልግም አለ። ስለሚቆዩ ኢትዮጵያ እየመጡም ስላልሆነ አልፈልግም አለ። እንደምንም ለ3 ቀን ስለተባልኩኝ ለምኜ ያንን ስላልልሽ ይችላል። በደውይ አሁን ስራ ቦታ ስለሆንኩ ነው። ያቺ ልጅ ስራ እንትን ይዘውን እየተቆራረጥሽ ነው። እየተቆራረጥሽ ነው። ኦኬ ይሰማል። ተስተካከለ። አይ ቲንክ እየተንቀሳቀስሽ ነው መሰለኝ የምታወሪው። ኦኬ አይ ቁጭ ብያለሁ። ኔትወርኩ እየወጣ እየገባ ስራ ቦታ ስለሆንኩ ነው። እና አሁን ይሰማል? አሁን ይሰማል። ለ3 ቀን ብቻ ነው እዚህ ወንድሜ የሚቆየው።
የሚፈልገው አሁን አንድ ቪዛው ነው ድጋሜ ማለት ነው ከዚህ እንዲወጣ ወንድሜ ከስቃይ ስር እንዲወጣ እንደምንም አውጪልኝ አለች። ለምኜ ለ3 ቀን ብቻ ብዬ እምቢ ብሎኝ ሁላ ለ3 ቀን ብቻ ነው ሶማሌ ስላለው ከሶማሌ እዚህ ይገባል ምናምን ብዬ ለ3 ቀን ብቻ ነበር ይሄን ቪዛ ያወጣውለት ድጋሜ ማለት ነው። ድጋሜ አወጣውለትና ለ3 ቀን ብቻ ከዛ በኋላ አወጣውለት። ልጁ አልመጣም ወር ከምናምን ሆኗል። አሁንም ድጋሜ ይሄ ቪዛ ይሄ ድጋሜ ለ3 ቀን ብዬ ለምኜ ያወጣሁት ቪዛ ወር ከምናምን ሆኗል። ወር ከምናምን ሲሆን ልጁ አሁንም ለኛ ሳትነግሪ ከሶማሌ ወደ ኢትዮጵያ ተመልሷል አለች። ልጁ ከምን ደረሰ ታዲያ? ይሄ ቪዛ አሁንም እኮ ይሄ ሰውዬ እየጨቀጨቀኝ ነው። ምክንያቱም ለ3 ቀን ብቻ ስለሆነ የተባባልነው ይሄ ቃል ነው። ይቆያል ቢባል ቀስ ብለን እናወጣለን። መጀመሪያ ዋስትና እንደወሰድኩት ሲቆይ ቀስ ብዬ እኔ አወጣለሁ። ለ3 ቀን ብቻ ስለሆነ ቀን ማታ እየጨቀጨቁኝ ስለሆነ እንዴት ላድርግ? በቃ ዛሬ ነገ እያልሽ አንድ ቀን እንዴት አረግሽ ልጁ ምናምን ስላት አዳማ ደርሷል አለችኝ። እንዴ ልጁ ሶማሌ አይደል እንዴ ያልሽኝ? አዳማ ምን ይሰራ? ሶማሌና አዳማ ምን አገናኘ ነው? ሶማሌ ትክክል ስላልሆነ መለሱት ወደ ኢትዮጵያ አለችኝ። ሃይ እሺ አሁን ታዲያ ምን ተሻለ? ሰውዬ ካልከነሰርኩ እያለ ነው። ኦልሬዲ ለ3 ቀን ብቻ ነበረ ታውቂያለሽ። ከመጀመሪያ እስከ መጨረሻ ያወራነው ቮይስ ልክልሽ ይችላል ባይተወይ እየተባባል ነው። ለ3 ቀንም እንዳልኩኝ ሰውዬ እየጨቀጨቀኝ ሀtta ሰውዬ የዚህ አገር 1000 ድራም ከጨመርሽ ያለበለዛ በቃ ለ3 ቀን አይደለ ከዛ በላ አልቆይልሽ ምናምን ለ3 ቀን ብለሽ ነው በቃ ዛሬ ነገ እያልኩ ወር ከ3 ቀን ከ4 ቀን እንደዚህ ሆነ። ይሄን ቪዛ ማለት ነው። አሁን ሰውዬ ኦልሬዲ የተባባለው ትንሽ ቀናት ስለሆነ ካንስሎ ላታልኝ ምን ማድረግ ይችላል ማለት ቢጀመረው እሷ ሳትነግረኝ ሶማሌ አስገባች። ከሶማሌ ወደ ኢትዮጵያ መለሰች ድጋሜ። ኦልሬዲ ቲኬት ኢትዮጵያ ቢኖር ይሄ ልጅ ቢስተካከልለት ከኢትዮጵያ ወደዚህ መምጣት ይችላል። መንገዱ ሲስተካከል ኤክስቼንጅ ምን ጊዜም አለው የራሴ ቲኬት የቆረጥኩበት ስላለ ማለት ነው። አሁንም ማህበራዊ እያስተማርኩ ነው እያለች ማህበራዊ ያስገባች። እሺ ማህበራዊ እያስተማርሽ ነው። እሺ ሰውዬው እየለመንኩ ማህበራዊ ፊታውን ደግሞ በይጎት ቲኬት ቆርጣ አስቸኳይ ልጁ እንዲበር ተብሎ በይጎት ምናምን ብር ከፍዬ እንደ ማህበራዊ እያስተማርኩ ነው እያልሽ ነው እዚህ ጋር። ይሄ ልጅ እኮ ቻንሱን እየዘጋሽበት ነው። ማህበራዊ ተምሮ ማህበራዊ እኮ ብሎ እኔ ራሴ አመጣ ስለገባሽው። እሺ በዚህ ማህበራዊ እያስተማርሽ በዚህ ደግሞ ሌላ ህገወጥ ውስጥ ቢገባ በቃ ኦልሬዲ ልጁ ለዛሬ ነበር ያ ህገወጡ ለዛሬ ነበር ይገባል የተባለው ለቅዳሜ ነበር ይገባል የተባለው በ20 ነበር የተቆረጠው። ኦልሬዲ እንትኑ በ17 ነበር የተነሳለው ሰውዬ። ምክንያቱም ነግሬያታለሁ ከመጀመሪያ እስከ መጨረሻ የለመንኳት እያወራኋት ሁሉ ልልክልሽ ይችላል ባይተወይ በአፉ ሳይሆን በጣም ነግሬያታለሁ። ቢጀመራም ደግሞ ያ መንገዱ ሲዘጋ ተቀበይ ይኸው መሬም አለች ተቀበይ በቃ የቀረውን ቀሪሽን ተቀበይ። ኦልሬዲ መንገዱ ተዘግቷል። እኔ ደግሞ በህገወጥ አላመጣም። የሰው ልጅ ከዚህ ሱባሌ ያስገብቼ የያዘው ልጅ ህይወት ቢያልፍስ ለብር ብዬ እዛ አስገብቼ ሰው ማሰቃየት አልፈልግም። ሶማሌ ስርም እኔ አላስገባም አልኳት። ከተስተካከለ ይኸው ቃሌ ቃል ነው። እኔ አውጥቼ ዶርጄ ሳልጠይቅ አዲስ ቪዛ አውጥቼ ቲኬቱን ኤክስቼንጅ አድርጌ አመጣለሁ ነው የተባባልነው ጀመረ እና እስከዚህ ነው ያለው ነገ ያለው ጉዳይ። ሲማ እንግዲህ የእሷን ሰምተናል። አንቺስ ፍቅሬ ውሃ ስጠን። ላውራ አቡ የጠርሙስ ውሃ የተጀመረ ካለ አንድ ኔትወርክ የተሰራ ላውራ ይሄ የጠርሙስ ዋተር ይሄው ሁለት የጠርሙስ ዋተር ነው የጠጣሁት እኮ እሱ። አቡዬ ላውራ ቴንኪው አባቴ። አቡዬ መጀመሪያ ልክ እሷ እንዳለችው ቪዛም አወጡልኝ ትኬትም ተቆረጠልኝ። እስከ ወንድሜ ሶማሌ እስከሚሄድ ድረስ እኔ ማውራ ከማርያም ጋር ነው። ከዛ 4 ቀን ሲቀር ወንድሜ ወደ ዱባይ ሊሄድ 4 ቀን ሲቀር መንገዱ ተዘጋ። መንገዱ ተዘግቶ 10 ቀን ምናምን በላይ ቁጭ ብለን ምንም አንቺ ሰው ካለሽ ወይ ሶማሌ ውሰጂ፣ እኔ ሁሉም መረጃ አለኛ ቡልክልሻለሁ
ወይ ሶማሌ ሰው ካለሽ ውሰጂ፣ ወይ ሱዳን ሰው ካለሽ አስገቢ። እዛ ሰው ከቦሌ ተቀብሎ እሱ ጋር 1-2 ቀን የሚያሳድር ሰው ካለሽ እኔ ቲኬቱን ቀይሬ ከዛ ወደ ዱባይ እንዲገባልሽ አደርግልሻለሁ ወንድምሽን አለችኝ። እኔም ፈልጋለሁ አንቺም ፈልጊ፣ እኔ ብዙ ሰው አላቅም አለችኝ። ከዛ ወዲህ ምንም አማራጭ ስለሌለኝ ሰው መፈላለግ ጀመርኩኝ። ከዛ ቪዛው ወር ከምናምን ወር እንኳን አልሆነም፣ ያኛው 15 ቀን ነው ቪዛው። ከዛ ሰው አግኝቼ የሚሄድ ልጆች አግኝቼ ተደባልቄ እሷ 100,000 ብር አዘጋጃለችኝ። ቦሌ ውስጥ የሚያሳልፍ ሰው አግኝተናል። በ100,000 ተደብቀን ቆይ ከእኔ አዳምጬሻለሁ ሶማሌ ካስገባሽ በኋላ ምን ያወራሽው አይደለም። ኖ እኔ